ዓመተ ምሕረት ለምን ይባላል ብለው የሚናገሩ አሉ። ካለም እኛ ብቻ ነን ዓመተ ምሕረት ብለን የምንቆጥረው ወሳኝ ነጥብ ይመስለኛል። እዚህ ላይ ማነሳል ነጥብ ምንድነው? ኢትዮጵያ ስትቆጥር የነበረው አቆጣጠር ቅድመ ልደተ ክርስቶስ የነበረውን ዓመተ ፍዳ ዓመተ ኩነኔ ከልደተ ክርስቶስ ወዲያ ያለውን ዓመተ ምሕረት ነው። ምክንያቱም የኢትዮጵያ ታሪክ ምንድነው? ባዜን በነገሰ በ8ኛው ዓመት ኢየሱስ ክርስቶስ ተወለደ ነው። ስለዚህ ቅድመ ልደተ ክርስቶስ 5500 ዘመን አለ። ድህረ ልደተ ክርስቶስ አሁን ቃለ መጠይቅ ያደረግንበት ከሆነ 2018 ዓመተ ምሕረት አለ። አሁን እንግዲህ ጌታ ሲወለድ እንግዲህ በእነሱ አቆጣጠር እንግዲህ 754 ላይ ነበር። ልዩነቱ የ700 ምናምን ዓመት ነበር። በኋላ ነው እንግዲህ ሁለት ሊቃውንት ተነሱ። አንደኛው የተነሳው እስክንድርያዊ አናኒዮስ የሚባል ነው። በጣም ሊቅ ነው። 400 ዓመተ ምሕረት ላይ የተነሳ ሊቅ ነው እና የክርስቶስን ልደት ሲያሰላ ልክ ኢትዮጵያውያን እንደሚያሰሉበት ዘዴን የተጠቀመው የ532 ዓመት ግሬት ፓስካል ምንለው አለ አብይ ቀመርን ፋሲካ ዑደት አስልቶ ከክርስቶስ ልደት በፊት 5500 ብሎ አሰላ። ሮማዊ ዲዮናሲዮስ ደግሞ ተነሳ። እሱ ደግሞ አይ ቲንክ ከ125 ዓመት በኋላ ነው የተነሳው በ525 እና እሱም ደግሞ የክርስቶስ ለምንድነው ዓመተ ሰማዕታት ብለን ምን ቆጥረው አለ። የሮም ከተማ የተመሰረተችበት ቆመ። ቆስጠንጢኖስ ሲመጣ ምን መጣ? ዓመተ ሰማዕታት ዲዮቅልጥያኖስ ብዙ ክርስቲያኖችን የጨረሰበት 284 ላይ ወደ ዓመተ ምሕረት መመለስ አለብን ተብሎ ስሌት ማስላት ሲጀምር የ7 ዓመት ልዩነት የሰራው ዲዮናሲዮስ ኤክሲጊዩስ ነው ማለት ነው። አሁን ዓለም በእኛና በምኖች በምዕራቡ መካከል ያለውን 7 ዓመት የከፈተው እሱ ምን አለ? አቆጣጠሩን ኤዲ ያለው አኖ ዶሚኒ ማለት ነው። አኖ ዶሚኒ ማለት ይር ኦፍ ዘ ሎርድ ማለት ነው። የጌታ ዓመት ማለት ነው። ጌታው ማን ነው? ኢየሱስ ክርስቶስ ነው። ዓመተ ምሕረት ማለት ነው። እኛ ምሕረት ዓመት ነው የምንለው። ፈረንጆቹ ኤዲ ነው የሚሉት። ስለዚህ በእኛ 2018 ዓመተ ምሕረት ነው። በእነሱ ደግሞ 2026 ኤዲ ነው። አኖ ዶሚኒ ነው። ዓለም ሁሉ በዚህ ነው የሚመራው። ኢትዮጵያ ተለይታ ከዚህ ምዕራብ ማዕቀፍ እንዴት ልትወጣ ትችላለች? ግሪጎሪያን ካሌንደርን ዓለም ሁሉ ይከተለዋል። በእርግጥ ግሪጎሪ ቀናት ነው 11 ቀን ነው የጨመረው እንጂ ዓመተ ምሕረት ኤዲ የጨመሩት እነ ዲዮናሲዮስ ኤክሲጊዩስ ናቸው። በዓለም እንግዲህ 195 የዓለም ሀገራት አሉ አይደል? ኦልሞስት 168ቱ የሚጠቀሙት ዓመተ ምሕረት ነው። ኤዲ ነው። ይሄው 2026 7 ዓመታት ልዩነታቸው። የቀሩት 27 ሀገራት የጎርጎሪዮሳዊን አቆጣጠር ሙሉ በሙሉ በከፊልም አቀናሽተው ይጠቀማሉ። ኢትዮጵያ ከአፍሪካ የራሷ የዘመን አቆጣጠር በብቸኝነት የምትጠቀመው ኢትዮጵያ ናት። 7 ዓመቷን አስከብራ አስታውሳለሁ። የሮም ፖፕ የነበሩት ያለፉት የጻፉት አለ ያለፉት የሁለተኛው ማለት ነው። በጣም በሚሊዮን ኮፒ የተሸጠ ነው። ጂሰስ ክራይስት ዘ ኢንፋንሲ ናሬቲቭ መጽሐፉ አለኝ እኔ ሄጄ የገዛው። በጣም ይገርማል። ምን ብለዋል ፖፑ የጻፉት ላይ? ዲዮናሲዮስ ኤክሲጊዩስ ሄሮድስ የሞተበትን ዓመትና የአውግስጦስ ቄሳርን የንግስና ዘመን አዛብቶ 7 ዓመት ስተት ፈጽሟል ብለዋል። ስለዚህ ኢትዮጵያ ትክክል ነው ማለት በትክክል የኢትዮጵያ ትክክል ነው እንጂ ትክክል ነው። ፖፑ ነው የጻፉት ይሄን መጽሐፍ። ከነዚህ ያሁን የሮማ ፖፕ በፊት የነበሩት ማለት አዎ ስማቸውን ዘነጋሁት። ጂሰስ ክራይስት ዘ ኢንፋንሲ ናሬቲቭ ይላል መጽሐፋቸው። እና የትም ዓለም ብትሄድ ኤዲ ነው የምትጠቀመው። 2026 ብትለው ኤዲ ነው። 2018 ብሎ ነው ክርስቶስ ከተወለደበት ዓመት ወዲያ ያለው ማለት ነው ኮመን ኢራው። ስለዚህ ፖፕ ፍራንሲስ የሚባሉት ናቸው። አይ ቲንክ ጆን ፖል መሰሉኝ አላውቅም። ጆን ፖል ሊሆን ይችላሉ። ብቻ መጽሐፋቸው አለኝ። በትክክል ነው ያሰፈሩት ዲዮናሲዮስ ኤክሲጊዩስ 7 ዓመት በስተት እንደፈጠረ። ስለዚህ ኢየሱስ ክርስቶስ የተወለደበትን ትክክለኛውን ዓመት የምትቆጥረው ኢትዮጵያ ናት።